ለኢየሱስ ይሁን። በሱ እሺ አረፍ እንላለን። እና ያን ጊዜ ከቄስ አዲሴ ጋር ከቄስ ኤልያስ ጋር ከነቄስ መኮንን ጋር ብዙ ተንቀሳቀሻለሁ። ማረሳው በኢትዮጵያ አቆጣጠር ሰባዎች ውስጥ 77 78 በጣም ከባድ ጊዜ ነበረና በዛ ጊዜ ቀን ቀን በእግራችን እየሄድን ማታ ማታ ሰው እየሰበሰብን እያበረታታን እያጽናናን ነበር። ያኔ መኪናም የለም፣ ግዳጅ ተብሎ ጦርነት ስለነበረ በእግር ነው የምንሄደው። ከግንብቹ እስከ ፋርሱማ ድረስ እኔና ወንድም አዲሴ 12 ሰዓት በእግር ሄደናል። እና ታዲያ ያኔ መንገድ ላይ እችን ማውራበት ምክንያት ስላለ መንገድ ላይ ጎራ ብለን ድንገት የአንድ ክርስቲያን ቤት ካገኘን የምታቋትን ቆሎ ቡና ሳይጠጡ ከሄዱ ይቀየማሉ፣ ያዝናሉ እና በሚል በየቤቱ ቡና እየጠጣ 12 13 ስኔ ቡና ሲጠጣ ጨጓራው ተላጠ። ምክንያቱም አብሮት ምግብ ስለሌለ ማለት ነው። ያቺ የአተር ቆሎ ወይንም ያቺ የምታቋት ቆሎ ካልሆነች በስተቀር እንዲህ ነበረ ያሳለፍነው። እና ዛሬ ቆንጆ ሆቴል ያው ህዝብ እዚህ ሀገር መጥቶ በጣም ቆንጆ ሆቴል፣ በጣም ቆንጆ ምግብ ለመብላት አየሁ። እና በህይወት ስላኖረኝ ይሄን ትራንዚሽን ይሄን ሽግግር ይሄን ከዚህ ጫፍ እዚህ ጫፍ ሁኔታ ስላሳየኝ እግዚአብሔርን አመሰግናለሁ። አሜን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ቤተክርስቲያንን ስላሳደጋት አመሰግናለሁ። አሜን። አሁን የመጣሁት ከዋራ ብዙ ጊዜ ቆይተን አይደለም ወደዚህ የመጣሁት። በእርግጥ አሁን እዚህ ሲመጣ ከለዋንዳ አንጎላ ነው የመጣሁት። እዛም እግዚአብሔር ትልቅ ስራ ጀምሯል። አንጎላውያን እየተጠመቁ ነው። እንዲያውም እዛ ሉዋንዳ ላይ አንድ ባለፈው ዓመት አንድ የሌላ የስላሴ አማኝ ቤተክርስቲያን ቢሾፕ ጋብዞኝ ነበር። እዛ የእግዚአብሔር ቃል ካፍያለሁ። ዘንድሮ ያ ቢሾፕ በኢየሱስ ስም ተጠምቋል። እዛ ውስጥ ከገባሁ በጣም ብዙ ምስክርነት ስላለ ይቅርብኝ ላቁም። ዘንድሮ ዋራ በጣም ትልቅ የእግዚአብሔር ጉብኝት ነበር። 2400 ሰው በኢየሱስም ተጠምቋል። ትንሽ ቅር ብሎኛል። ከቀረችን ቁጥሯ በጣም ብዙ ፈውሶች፣ ብዙ ተአምራቶች ተከናውነዋል። በጣም በሚገርም ሁኔታ እግዚአብሔር ሰርቷል።
ከተለያዩ አገሮች የመጡ ከአሜሪካን ሀገርም ከዌስት አፍሪካም ከተለያዩ አገሮች የመጡ ሰዎች ነፍስ አልቀራላቸው እና እግዚአብሔር ይመስገን። ጸሎታቸው አግዞናል፣ ፍቅራቸው አግዞናል፣ መንፈሳቸው አግዞናል። ተባረኩልን። ሽማግሌዎች አብረው ከኔ ጋር ቤተክርስቲያንን የሚመሩ ወደዚህ እንደሚመጣ ስላወቁ በምትሄድበት ሁሉ ሰላምታችንን አቅርብልን ስላሉኝ ሰላምታቸው በኢየሱስ ስም ይድረሳቸው። ኢየሱስ ይመስገን። እግዚአብሔር ይስጥልኝ። በጣም ወንድም በረቱ ኢየሱስ ይባርክህ። ክብር ለኢየሱስ ይሁን። እንዳልኳችሁ እዚህ ቦታ እናንተን እያየው ስቆም በልበል የሚለኝ ነገር ብዙ ነው። ስለዚህ የትኛውን ማስቀደም እንዳለብኝ የትኛውን መተው እንዳለብኝ እግዚአብሔር ይርዳኝ እና እግዚአብሔር ይመስገን። በቤተ ክርስቲያን አንድ ከሚቸግረን ነገር በገንዘብ የማይገዛ በምንም ነገር ሊገኝ የማይችል ነገር ቢኖር አገልጋይ ነው። እኛ አገልጋይ አንቀጥርም። አገልጋይ ከገበያ አይገዛም። ስለዚህ እግዚአብሔር ፓስተር ምረቱን ለዚህች ቤተክርስቲያን መጋቢ አድርጎ ስለሰጠ እግዚአብሔር ይመስገን። እናንተ ጸንታችሁ ብትኖሩ እኛ በህይወት እንኖራለን። እናንተ ካልጸናችሁ ግን ለእኛ ምንድነው? ሞት ነው፣ ስብራት ነው፣ ኃይለኛ መድቀቅ ነው። ልክ አንድ ገበሬ የዘራው እርሻ እንዳለ አመድ ሲበላበት የሚሰማውን ስሜትና አንድ ሰባኪ ደግሞ የእግዚአብሔር ሕዝብ አልጸና ብሎ ሲገኝ እሱን አካፍላችኋለሁ። ምን የሚል መሰላችሁ? አርዕስቱ እግዚአብሔር የሰጠኝ ትምህርትና መልእክት ከውጊያ ጋር የሚሰጥ በረከት የሚል ከውጊያ ጋር የሚሰጥ የእግዚአብሔር በረከት። ሃሌሉያ! ከውጊያ ጋር የሚሰጥ የእግዚአብሔር በረከት። እሺ፣ አንድ ቃል አነባለሁ። መሳፍንት ምዕራፍ 3 ላይ ልውሰዳችሁና መሳፍንት መጽሐፈ መሳፍንት ምዕራፍ 3 ቁጥር 1 እና 2 አነባለሁ። ምዕራፍ 3 ቁጥር 1 እና 2 ቃል በቃል አሁን ያልኩትን በአርዕስት የሰጠኋችሁትን ነገር እዚህ ክፍል ላይ እናገኘዋለን። መሳፍንት ምዕራፍ 3 ቁጥር 1 እና 2 ትንሽ በዛ ያሉ ጥቅሶች ላነብ ስለምችል ጻፍ ማለት ትችላላችሁ። ከከነዓናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው ብሎ ለመዋጋት ያስቀራቸው እግዚአብሔር ሰይጣን አለ። እግዚአብሔር የእስራኤል ልጆች መዋጋትን እንዲለማመዱባቸው እነዚህ አስቀረው ስሞቻቸውን እዚህ ያሰፍራል። እግዚአብሔር ይመስገን። ምንድነው ያልኳችሁ? ከውጊያ ጋር የሚሰጥ የእግዚአብሔር በረከት ነው ያልኩት። እግዚአብሔር አምላክ እንደምታውቁት የእስራኤል ልጆች ከግብፅ ምድር ከባርነት ቤት አወጣ።
ወተትና ማር የምታፈስ ምድርን እሰጣችኋለሁ አላቸው። ያልዘራችሁትን ያልቆፈራችሁትን ጉድጓድ ከዚያ እንድትጠጡ አደርጋችኋለሁ ብሎ አወጣቸው። ያው ብዙ ዝርዝር ውስጥ አልገባም። ምድረ በዳውን አሳልፎ ብዙ ሰው ምድረ በዳ ወድቆ መጨረሻ ላይ ወተትና ማር የምታፈሰው ከነዓን ውስጥ አስገባቸው። ይሄንን እንደምን ውሰዱት? አንድ ትልቅ ያልገመቱት፣ ያላሰቡት፣ ያልሳቁበት፣ ያልደከሙበት አንድ ወተትና ማር የሚያፈስ ምድር ውስጥ ከተታቸው። ደስ አይልም? ይህንን እንደምን ውሰዱት? እንደ አንድ ትልቅ ሰው የማይሰጠው የእግዚአብሔር በረከት ማለት ነው። በነፊት የማይገኝ፣ በስራ የማይገኝ፣ በንግድ የማይገኝ፣ በምንም የማይገኝ ሰማይ ብቻ ከፍቶ ሊሰጥ የሚችል የእግዚአብሔር ብቻ እጅ ሊሰጥ የሚችለው ልዩ በረከት ውስጥ ከተታቸው። እዛ በረከት ውስጥ ሲከታቸው የሚገርመው ነገር ይሄ ከነዓን ከገቡ በኋላ እግዚአብሔር ምን አለ? መዋጋት የማያውቁትን የእስራኤልን ልጆች መዋጋት እንዲለማመዱ እዛ ወተትና ማር የሚያፈሰው ምድር ውስጥ እዛ እግዚአብሔር የሚመላለስበት ምድር ውስጥ እዛ ያልሰሩበትና ያልደከሙበትን ምንድነው የሚባለው ቀንና ሌሊት የሚበሉበት ምድር ውስጥ እግዚአብሔር ሰልፍ የሚለማመዱባቸውን ጠላቶች እዛም ቁጭ አለ። ስለዚህ በረከታቸው ከምን ጋር ሆነ? ከውጊያ ጋር። ይበላሉ፣ ይጠጣሉ፣ ማሩን ይቆርጣሉ፣ ወተቱን ይጠጣሉ። ያንን ልዩ የሆነ የእግዚአብሔር ስጦታ እግዚአብሔር ያወረሳቸው ይወርሳሉ። ነገር ግን አጠገቡ ምን አለ? ውጊያ። እግዚአብሔር ሰይጣን ሳይሆን ያመቻቸው እግዚአብሔር አስቀረ ይላል። ምን እንዲለማመዱ? የእስራኤል ልጆች ውጊያ እንዲለማመዱ አስቀራቸው። በአንድ በኩል ይበላሉ፣ በአንድ በኩል ይጠጣሉ፣ በአንድ በኩል በቃ የእግዚአብሔርን ነገር ያፍሳሉ፣ በሌላ በኩል ደግሞ ይዋጋሉ። እንዲያው ስለዚህ እግዚአብሔር ለልጆቹ የሚሰጠው በረከት ከውጊያ ጋር ነው የሚሰጠው ነው። ስለዚህ የእግዚአብሔር ልጆች እንዲዋጉ እግዚአብሔር ሰይጣን እንዳትሉ ግባሉ እግዚአብሔር ያስቀራቸው ይላል። እግዚአብሔር ያስቀራቸው እነዚህ ቀሩ ይላል። ውጊያ የእግዚአብሔር ሕዝብ እንዲለማመድ ለምን መሰላችሁ? እግዚአብሔር ሲቪል የለውም፣ ሁሉም ሚሊታሪ ነው። እግዚአብሔር ሲቪል አማኝ የለውም፣ ሲቪል ክርስቲያን የለውም፣ ሁሉም ወታደር ነው፣ ሰራዊት ነው። ለዚህ ነው ጢሞቴዎስን እንደ ክርስቶስ በጎ ወታደር ሆነ መከራ አብረህ ተቀበል የሚል ወታደሮች ነው እንጂ እግዚአብሔር የወለደው ሲቪሎችን አልወለደም። ሃሌሉያ። ስለዚህ በረከታችን ከምን ጋራ ነው? የእግዚአብሔር በረከት ከምን ጋራ የተጣመደ ነው? ከውጊያ ጋራ የተጣመደ ነው። እሺ አሁን እዚህ ደስ ይለኛል። የገበሬ ልጆች ብዙዎቻችሁ ስለሆናችሁ ስናገር ምሳሌ ሲሰጥ ይገባችኋል። መጽሐፍ ቅዱስ ብዙውን ምሳሌ የጠቀሰው ከግብርና ጋር አያይዞ ምን እንደማለት ውሰዱት መሰላችሁ? ሁለት በሬ ይታያችሁ። እንግዲህ እኔ በጣም የታወቀ ገበሬ ልጅ ነበርኩ። ይሄ ሰፊ እርሻ
ያለው ልጅ ነበር እና አንዳንድ በጣም ጎበዝ እውቀት ያላቸው ገበሬዎች ቀርፋፋ በሬ ከኃይለኛ በሬ ጋር አይጠምዳሉ። ቀርፋፋን ከቀርፋፋ ጋር አይጠምዱም። እና ያ ኃይለኛ በሬ ሲሄድ ይሄኛው ቀንበሩ አንገቱን ስለሚፍቀው ሳይወድ በግድ ከፈጣን ጋር ለመሄድ ሲታገል ይሄዳል። ያኛው ደግሞ እፈጥናለሁ ብሎ ይሄ ምንድን እርሻውን በጣም እየፈጠነ እንዳያበላሽ ይሄኛው ያዝ ያደርገውና ሚዛኑ ልክ ይመጣል። ይህንን ምሳሌ ውሰዱልኝና ልክ እግዚአብሔር በረከታችንን ከውጊያ ጋር ያደረገው ልክ እንደ ሁለት በሬ ነው። በረከታችን ልፍጠን ይላል፣ ነገር ግን አጠገባችን ያለው ውጊያ ደግሞ ያስ ያደርገናል። ከዚህ የተነሳ ሳንበላሽ ሳንጠግብ ሳንጠፋ ሃሌሉያ በረከቱ ሳያጠፋን በረከቱ እንዳያጠፋን ሚዘን አለ፣ የሚያስጠቅሰን አለ። ማባባያ ተሰጠኝ ነው የሚያሰኘን ነገር አጠገቧል። ደስ ይላል። ዝም ብለን ፊጋ በሬ ዝም ብለን የምንጋለን እንዳንሆን ያስ እንዲያደርገንና በትክክል ሰማይ የሚያስገባን ጤናኛ በረከት ውስጥ እንድንኖር እግዚአብሔር ለማድረግ ነው። ይሄን ገባችሁ ይመስለኛል። እንደገባችሁ ወይም የኮረኮራችሁ እና እግዚአብሔር ከነዓን የሚባል ምድር ውስጥ ከነዓን ገባችሁ ወተትና ማር የሚያፈስ እንትኑ ምንጩ ዝም ብሎ ወደ ቤት ወደ እርሻ የሚንዶሎዶል ክረምት በጋ የሚል ይደርቃል የማይባል ልዩ የበረከት ቦታ አስገብቶ አጠገብ ምን አስቀምጧል? እና አንተ እና አንቺ ያለ ውጊያ ዝም ብለህ ከነዓን ልትገባ ፈልገሃል። አንዳንድ ሰው እንዲህ ይለኛል፣ በጣም ተባርኪያለሁ፣ ምን ሰይጣን በጣም እያስቸገረኝ ነው። ልክ እስቲ ያን በሬ ጠይቁት፣ ፈጣኑን በሬ ጠይቁት። እንዴት ነህ አንተ በሬ እንዴት ነው? እርሻው በጣም አሪፍ ነው፣ ግን እዚህ ቀርፋፋ አገሬ አለ። እንደዛ አድርጋችሁ ሰጥሽ እግዚአብሔር ዝም ብሎ ባርኮ ለማኖር ብቻ ሳይሆን ሐሳቡ ባርኮ ለማዳንም ነው። ወይ እኛ እግዚአብሔር ቢባርከንና ነገር ግን ሰማይ የማንገባ ቢያደርገን ምን ይጠቅመናል? ከባረከ ባርኮ ሰማይ ያስገባል። ባርኮ ሰማይ ለማስገባት ከፈለገ ደግሞ የግዴታ ሁለቱን በሬዎች አብሮ መጥመድ አለበት። በረከቱንና ውጊያው ልክ ያስገባናል። ሃሌሉያ ኢየሱስ ይመስገን። እግዚአብሔር ይመስገን። እስቲ አንድ ቃል ጋር ወስዳችሁ
ምዕራፍ 23 ቁጥር 5 ጀምሮ ትንሽ ረዘም ያለ ቃል ላንብብ። ብዙ የረዘም አይደለም ግን ከቁጥር 5 ጀምሮ 23 ኢየሱስ ይባረክ። እንዲህ ይላል፣ ስለዚህም በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ፣ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸው፣ አታመልኳቸው፣ አትስገዱላቸው። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ አስወጥቷል። እስከ ዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር እንደተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው ሺውን ሰው ያሳድዳል። አምላካችሁን እግዚአብሔርን ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ ከእነርሱም ጋር ብትጋቡ እናንተም ወደ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚህች ከመልካሚቱ ምድር እስክትጠፉ ድረስ መውደቅና ወጥመድ በጎናችሁም መግረፊያ በዓይናችሁም እሾህ ይሆንባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ ከፊታችሁ እንዳያሳድዳቸው ፈጽማችሁ እወቁ። ወደ ኋላ ትንሽ ይመለስበትና ይሄን ቃል ኢያሱ የሚናገረው እንዴት ብሎ ነው? ወደ ከነዓን ስትገቡ ነው። ቅድም ወዳነሳነው ወደ ትልቁ የበረከት ባህር የበረከት ክልል ውስጥ ስትገቡ እነዛን እግዚአብሔር ያስቀራቸውን ለውጊያ ያስቀራቸውን እየተዋጋችሁ ካላጠፋችሁ ከእነሱ ጋር ከተስማማችሁ ከተጠጋጋችሁ ለዓይናችሁ እሾህ ለጎናችሁ መውጊያ ይሆናሉ። ተጠንቀቁ። እነሱን እየተዋጋችሁ በረከታችሁን እየበላችሁ ኑሩ። ከእነሱ ጋር አትስማሙ። የተስማማችሁ ለታ ነው ይሄ በረከት ከእናንተ የሚወሰደው። እየተዋጋችሁ ከቀጠላችሁ ግን ሃሌሉያ፣ እየተዋጋችሁ ከቀጠላችሁ ግን ውጊያው ቢኖር በረከታችሁ ግን ይቀጥላል አላቸው። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ። ይህንን ብሎ ማስጠንቀቂያ ሰጣቸው። ገና ሳይገቡ እንትን ላይ ያሉ ሊገቡ ድንበር ላይ እያሉ ጌልጌላ አካባቢ ይህን ቃል የሚነግራቸው ሊገቡ ሜቢ ከአንድ ቀን ከሁለት ቀን በፊት ነው ይህ ማስጠንቀቂያ የሚነግራቸው። እየተዋጋችሁ ማሩን ብሉ፣ እየተዋጋችሁ ወተቱን ጠጡ፣ እየተዋጋችሁ እግዚአብሔር ያስገባችሁ ቦታ በረከት ኢንጆይ አድርጉ። ያንን ውጊያ ገንትታችሁ ከነዛ ልትዋጓቸው ከሚገባችሁ ጋር ስምምነት ብትፈጥሩ ተበላችሁ፣ ጉድ ሆናችሁ፣ ውጊያ ፈርታችሁ ጠልታችሁ በረከት ብቻ ማግኘትን ካሰባችሁ እና በውጊያው ፋንታ ስምምነትን ከፈጠራችሁ ልብ አድርጉ። በስምምነት ምክንያት ያለ ውጊያ በመቅረቱ ምክንያት የምትኖሩ እንዳይመስላችሁ ተጠንቀቁ አለና እችን ማሳሰቢያ ነው። ለሰ
ልስማታ የሆነውን ነገር በጣም ያሳዝናል። ገባ ምድሪቱ በሙሉ የነሱ ነች። ግራው ቀኝ ፊቱ ኋላ በሙሉ ነገር ግን ያቺ የእግዚአብሔርን ትእዛዝ መከተል አልቻሉ። ውጊያውን አቆሙ። ተዋጉ ያላቸው ወደ ስምምነት ቀየሩት። እየተዋጋችሁ አጥፉ ያላቸው ወደ ስምምነት ቀየሩ። ምን እንደሆኑ ታውቃላችሁ? ነገር ተገለበጠ። እንዴት ተገለበጠ መሰላችሁ? በፊት የሰማችሁ ስላልመሰለኝ ነው የምትጠቀሙ። በፊት እነዛ እንዲዋጓቸው እየተፈለጉት ባሪያዎች ሆነው እንዲኖሩ የታቀደውን ሰማያዊ እቅድ ልክ ስምምነት ውስጥ ሲገቡና ጦርነቱን ሲያቆሙ እነዛ ባሪያዎች የሆኑት ሁሉ ኤነርጂ አገኙ። ጉልበት አገኙና ከዛ የገቡት የእስራኤል ልጆች ቀጥቀጠው የነበረው እነሱ ተገለበጡና የእስራኤል ልጆች ማዋረድ፣ ጭራሹኑ መግዛት፣ ባሪያ ማድረግ ውስጥ ገቡ እና ኦቨርቴካ። ከዚያ ምን ይላል ነህምያ የተናገረውን ባነብላችሁ እያለቀሰ ምን አለ? ጌታ ሆይ ለአባቶቻችን ርስት አድርገህ በሰጠሃት ከነዓን ውስጥ እኛ ዛሬ ባሪያዎች ሆነናል። ምን ቆሙ? ውጊያ ቆሙ። እኛ አንተ ወተትና ማር እየበላችሁ ኖሩ ባልካት የተስፋይቱ ምድር ውስጥ አቤቱ እግዚአብሔር ሆይ እኛ ዛሬ ባሪያዎች ሆነናል። ተገለበጠ። ለምን እያሉ ብሏቸዋል። እናንተ ከነዚህ ጋር ስምምነት ብትፈጥሩ መዋጋት ትታችሁ ወዳጅ ብትሆኑ ነገር ይገለበጣል። ይገለበጥና ይሄ በተባረካችሁበት ምድር፣ በከበራችሁበት ምድር፣ ከፍ ባላችሁበት ምድር ተገልብጣችሁ ባሪያ። ስለዚህ እግዚአብሔር በረከታችን ከኛ ጋር እንዲኖር ውጊያውን አንጥላው። እግዚአብሔር ተዋጉ፣ ተጣሉ፣ አትስማሙ ካለው ነገር ጋር እየተዋጋን እየተባረክን እስከሄድን ድረስ መጨረሻችን ሰማይ ነው። በረከቱ መጨረሻ አያቋርጥም። እግዚአብሔር ይመስገን። ውጊያው አያቋርጥም፣ በረከቱ አያቋርጥም። እስከ መጨረሻ ድረስ ሰማይ እስክንገባ ድረስ በዚህ ሁኔታ እንድንሄድ የእግዚአብሔር ፈቃድ። ሃሌሉያ። ለዚህ ነው ከውጊያ ጋር የሚሰጥ የእግዚአብሔር በረከት። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። እስቲ አንድ ቃል ደግሞ ሌላ ልጨምር። ወደ ማርቆስ ወንጌል ምዕራፍ 10 ልውሰዳችሁ። ምዕራፍ 10 ቁጥር 28። እሺ ቶሎ አነባለሁ።
ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ ይለው ጀመር። እኛ ሁሉን ትተን ተከተልንህ ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። ግን ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ አለ። እዚህ ቃል ላይ መልሼ ልናገረው። ምንድነው የምናገኘው? ጌታ ሆይ ሁሉን ትተን ተከተልና አለ ጴጥሮስ። የምታገኙትን ልንገር። የምታገኙትም 100 እጥፍ በዚህ ምድር። ሃሌሉያ ስኝ በሰማይ ምን አለ ግን እዛ ጋር ረሳችሁ። 100 እጥፍ ከስደት ጋር ያቺ ጋር ምንድን ነች? ተቀጥለዋል። 100 እጥፉ አሪፍ ነች አይደል? የዘላለም ሕይወትም አሪፍ ነች አይደል? ግን ከስደት አላልኳችሁ? ነግሬያችኋለሁ እኮ ከምን ጋር ከውጊያ 100 እጥፍ። አሁን ሰው ሁሉ እሷን ያነብና ይዘላታል። ጋርን ይሰግዳታል። ከስደት ጋር የምትለዋን ይዘላታል። ስደት የሚለው አባባል በእርግጥ ስደት ይለያያል፣ አይነቱ ይለያያል። ስደት ማለት ብዙ ጊዜ ሰዎች ዲፋይን የሚያደርጉት ስለ ኢየሱስ እስር ቤት መግባት፣ መራብ፣ መጠማት እንዲህ አይደለም። ስደት አይነቱ ብዙ ነው። የጽድቅ ስደት አለ፣ ለክርስቶስ የሚሆን ስደት አለ፣ የቅድስና ስደት አለ። ብዙ አለ አይደለም። የምንቀበላቸው የተለያዩ ፈተናዎች አሉ፣ ውጊያዎች ማለት ነው። ስለዚህ 100 እጥፉ የሚመጣው ከማን ጋር ነው? ከውጊያ ጋር ነው የሚመጣው። ስለዚህ እንደ ምንድን ነው የምንኖረው? በአንድ እጃችን እየተዋጋን በአንድ እጃችን እየበላን ነው የምንኖረው። በአንድ እጃችን 100 እጥፍ እየተቀበል በአንድ እጃችን ደግሞ እየተዋጋን ነው። ለዚህ ሆኖ ከኢየሱስ ጋር በጣም የምንጣበቀው በተባረክን ቁጥር በጣም ከኢየሱስ ጋር የምንጣበቅበት ምክንያት ለምንድን ነው መሰላችሁ? ከኢየሱስ ጋር በጣም እየተጣበቅን የምንሄድበት ምክንያት ውጊያውን ኢየሱስ እንዲዋጋልን ነው። ሰማችሁ? ውጊያውን ኢየሱስ እንዲዋጋልን እንዲቆይ። አሁንም ምሳሌ ልስጥ። እሺ፣ አሁን አንድ ሰው ሀብቱ በበዛ ቁጥር በምድር ሀብቱ በበዛ ቁጥር በጣም ስለምን ነው የሚያስበው? ሀብቱ በበዛ ቁጥር ስለምን ያስባል? ስለ ሴኪዩሪቲ ያስባል። How can I secure my property? How can I secure my money? ነው ምን አይደለም ወይ? ኢንሹራንስ ይገባል። ልክ የህይወት የሌባ የምን የዛ የዚህ ኢንሹራንስ ይገባል። ለምን? ምኑ ስለበዛ? ሀብቱ ስለበዛ። ቤቱን ራሱን ከሰራ በኋላ በአጥሩ ላይ ሽቦ ላይ ኤሌክትሪክ ይሄ ሁሉ ሴኪዩሪቲ አይደለም ወይ? ሴኪዩሪቲ ደህንነት፣ ያንን ነገር የማስጠበቅ ትግል አለ። ምክንያቱስ ሀብቱ በበዛ ቁጥር አይን ውስጥ ይገባል። እኛ የእግዚአብሔር በረከት በበዛልን ቁጥር ሰይጣን አይን ውስጥ እንገባለን ማለት ነው። የእግዚአብሔር በረከት በበዛልን ቁጥር የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የመላእክት ከኛ ጋር መሰለፍ፣ የደሙ ሽፋን፣ እነዚህ ሁሉ ነገሮች
ይቀየር። ከሎኬሽን ወደ ከተማ ከከተማም ደግሞ ሀብታሞች ያሉበት ሰፈር አይደለም ወይ? ስለዚህ ምን ይላል መጽሐፍ? ዳዊት ምን ይላል? በመከራዬ ቀን በድንኳኑ ሸሽጎኛል። ያንቺ መሸሸጊያ ያንተ መሸሸጊያ ከበረከት ጋር ቸርችል። ሃሌሉያ! በተባረክ ቁጥር ሃሌሉያ! እግዚአብሔር በብዙ ነገር ከነዓን ውስጥ ባገባ ቁጥር ያንተ ሽፋን ኢየሱስ፣ ያንተ አጥር ኢየሱስ፣ ያንተ ከለላ መልአክ የኢየሱስ ክርስቶስ ደም እዛ ላይ ነው። በጣም የምትሰራው ምን ስላለብህ? ከበረከት ጋር ምን ስላለ? ውጊያ። ለውጊያ ደግሞ ምን ያስፈልግሃል? ኢየሱስ ያስፈልግሃል። ለውጊያ ምን ያስፈልግሃል? መልአክ ያስፈልግሃል። ለውጊያ ዘበኛ ያስፈልግሃል። ለውጊያ የሰው ዘበኛ አይደለም፣ የመላእክት ዘበኛ ያስፈልግሃል። ሃሌሉያ! ለውጊያ ማን ያስፈልግሃል? የኢየሱስ ደም ያስፈልግሃል። ሃሌሉያ! 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 እግዚአብሔር ይመስገን። እሺ እግዚአብሔር የእስራኤልን ልጆች ስትባርኳቸው አለ። ዛሬም እኔ ከመጣሁ የእስራኤልን ልጆች ስትባርኳቸው እንዲህ ብላችሁ ባርኳቸው። ምን ብላችሁ? እግዚአብሔር ይባርክህ ይጠብቅህ። ይባርክህ ቆንጆ ልጅ ይጠብቅህ። ለምንድን ነው መሰላችሁ? በረከቱ የሚጠራው ውጊያ አለ። በረከቱ የሚጠራው ውጊያ ስላለ ምን ይፈለጋል? የእግዚአብሔር ልዩ ጥበቃ። ካልተባረከ ክርስቲያን ሄሎ ካልተባረከ ክርስቲያን ወይም ገና ሊባረክ ካለ ክርስቲያን ይልቅ የተባረከ ክርስቲያን ነው ወደ ቸርች መገስገስ ያለው። ስለተባረከ ምን አለው? እኔ ዛሬ ይባርክ ብያለሁ። ይባርክ ሙሉ ነው። ይባርካችሁ ዘሎ የትኛው ኃይል ዘሎ የትኛው የአጋንንት ኃይል ዘሎ የእናንተን በረከት እንዳይነጥቅ አሜን መላእክትን ጭምር ለማስቆም
ግጥሚያ እንዳይጋጠም በቃ እሺ ወደ በጎቼ መለሳለሁ እንዲል የሚያደርግ ስሜቱን የሚጎዳ ነገር ገጠመው። ግን ያንን አልፎ ሃሌሉያ ያንን ጥሶ ሃሌሉያ ያንን ተሻግሮ እሱን ሊገድለው ተነሳ። ስለዚህ የዳዊት ድል ሲያለ የዳዊት ድል በምን የተከበበ ነው? በውጊያ የተከበበ። አንዴ በጠላት አንዴ በወንድም ምን አልኩ? በወንድም ጭምር የተከበበ ነገር ግን በዛ ውስጥ ጥሶ የሚሄድ እምነት ስለነበረው የእግዚአብሔር ድል ከእርሱ ጋር ነበር። ወንድሞች እህቶች፣ ለምን ውጊያ ቆሞ መባረክ አትመኙ። በውጊያ ውስጥ እግዚአብሔር ይባርካችሁ። ውጊያ ቆሞ ወንድሞች ስታገለግሉ እሺ፣ ውጊያ ቆሞ ላገልግል አትበሉ። ውጊያ ቆሞ ላገልግል፣ ጌታ ትንፋሽ ስጠኝ እባክህ፣ ጦርነቱ በዛብኝ፣ ጦርነቱ ከቆመ በኋላ ነው የማገለግለው የሚል ልክ አይደለም። በጦርነቱ ውስጥ ግን ስታገለግል እግዚአብሔር እነ ጎልያድን እግር ስንዘርርላል። ይሄ ችግር አለብኝ ይሄ አለብኝ። እንዲያውም ይሄ ዘንዶውን ዲያብሎስ እግር ስር የምትዘርረው በዚያ ውጊያ ውስጥ እግዚአብሔርን ስታገለግል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በረከታችንን የቋጠረው ከጦርነት ጋር ተመስገን። ቢሾፕ ማነው? ቢሾፕ ተሾመ ስለ ባረከኝ ያችን ምሳሌ ነው። ከዚያም በኋላ እሷ በዛ ውስጥ ምን እንደሆነች ታውቃላችሁ? እብድ ያለች ፓስተር ሆነች። አሁን ቸርች የምታንቀሳቀስ የእናቶች ኃላፊ ነች። ስትናገር ከአፏ ውስጥ እሳት የሚወጣ ነው የሚመስለው። ምን ውስጥ የተወለደ ነው ይሄ ጸጋ? በውጊያ ውስጥ የተወለደ ነው። በአንቺ ውጊያ ውስጥ የሚወለድ ነገር አለ። ያው የያቤጽ እናት ልጇን ማን ብላ ጠራችው? ስሙ ያቤጽ። በምን ወልጄዋለሁ አለ? በጭንቅ ወልጄዋለሁና ስሙ ያቤጽ ይሆናል። ያቤጽ ልክ ሲወለድ መባረክን ባርከኝ አገሬን ማስ ሃሌሉያ ሃሌሉያ። እግዚአብሔር በረከታችንን ድላችንን በጣም ብዙ በሕይወታችን ሊጠቀም የሚፈልጋቸውን ነገሮች ሁሉ
ከውጊያችን ጋር አያይዞታል። ይሄንን እወቁልኝ። ሃሌሉያ ክብር ለኢየሱስ ይሁን። አሁንም ሌላ ቃል ጋር ወሰዳችሁና ጋር እንሂድ። ዘፍጥረት ምዕራፍ 49 ሃሌሉያ ዘፍጥረት ምዕራፍ 49 ስለ ዮሴፍ የተነገረ ቃል በጣም 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 ስለሚባርከኝ እሱን ቃል አነብላችኋለሁ። እዛ ውስጥ ያለውን ምስጢር አሁን በመናገርበት መንፈስ እንድታዩት። ዘፍጥረት 49 ቁጥር 22 ላይ እንዲህ ይላል። እግዚአብሔር ይመስገን። አሜን። ምዕራፍ 49 ቁጥር 22 ዮሴፍ ትንሹ የፍሬ ዛፍ ነው። ሃሌሉያ አሜን። በምንጭ አጠገብ የሚያፈራ የፍሬ ዛፍ። ሃሌሉያ አሜን። ደስ ይላል አይደል? አረቦቹ በቅጥር ላይ ያድጋሉ ይልና አውሬ የተጠመደበትን ነገር ይናገራል። ደስ አላችሁ አይደል? የመጀመሪያው ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረጎቹ በቅጥር ላይ ያድጋሉ። አብሮት የተጠመደው ነገር ምንድን ነው? ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹ ክንድ በያዕቆብ አምላክ እጅ በረታ። ዮሴፍ አቤት የሚለኝ ዮሴፍ ትንሹ የፍሬ ዛፍ ነው። በወንዝ ዳር የሚያፈራ ፍሬ እያፈራ እየተባረከ ለሌላው በረከት እየሆነ እያለ ግን ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። እሱ ግን ቀስቶ እንደጸና ቀረ። እጁ በአምላኩ በያዕቆብ አምላክ በረታ። የወሰነ ለበረከት የጠራ ለበረከት የተወለድ ዳግም ለበረከት የተወለድ ቀስተኛ ሊነድፍህ ሊያስቸግርህ ይችላል። ነገር ግን ቀስትህ እንደ ጸና ይቅር። እጅህ በአምላክ በያዕቆብ አምላክ ይበርታ። እጅህ ይበርታ። አሜን። እጅህ ይበርታ። በቀስተኛ ተስፋ አትቁረጥ። በቀስተኛ ተስፋ አትቁረጥ። በሚነድፍህ ተስፋ አትቁረጥ።
አልታበት እኔ አምናለሁ ዛሬ የእግዚአብሔር ጋሻ አይታይም፣ የእግዚአብሔር ሰይፍ አይታይም፣ የእግዚአብሔር ቀስት አይታይም። ነገር ግን በእያንዳንዳችሁ ሕይወት ላይ እነዚህን ሰማያዊ ትጥቆች ለሰልፍ ጉልበት የሚሆናችሁን ትጥቆች ያስታጥቃችኋል ብዬ አምናለሁ። በአንድ በኩል እየባረከ በአንድ በኩል በረከታችሁን እያበዛ እያሰፋ በሌላ በኩል ደግሞ በረከታችሁ ከእናንተ ጋር እስከ መጨረሻ እስከ ጽዮን እንዲኖር ደግሞ ለዛ ውጊያ የሚሆነውን ትጥቅ ሁሉ እግዚአብሔር ያስታጥቃችኋል ብዬ አምናለሁ። ብረቱ ጳውሎስ ምንድን ነው ያለው? ስራ የበዛበት በር ተከፍቶልኛል። በቃ በጎን ግን ያ በር፣ ያ ሰፊ ነገር፣ ያ እድል አላማሃሻታ ይከፍታል። ነፍሳትን ያጎርፋል፣ ሕዝብን ይጠራል። የጉድ የምትሏቸውን ሰዎች፣ የደበቃቸውን ሰዎች፣ የዚህ ሀገር ጳውሎሶች ሃሌሉያ ጋማቸውን ይዞ ያመጣል። ሳትሞቱ ከዚህ ምድር በተለያየ መንገድ ሳትሄዱ ያስደንቃችኋል፣ ያስገርማችኋል፣ ያሰፋችኋል፣ ያመጣችኋል። ግን ውድ ያለ ታጠቁ። እግዚአብሔር ዛሬ ያስታጥቃችኋል። አሁን ቀልድ የለም። ከበረከታችሁ ጋር እኩል መታጠቅን ይስጣችሁ። የኃይል ሚዛን እንዳይዛባ። የኃይል ሚዛን ማለት ምን ማለት ነው? በረከቱና ውጊያው የተመጣጠነ ይሁን። በረከቱ በበዛ ቁጥር የኃይል ሚዛን በዚህ በኩል ከፍ ይበል፣ ትልቁ ከፍ ይበል፣ ጸሎት ከፍ ይበል፣ ወደ እግዚአብሔር መጠጋት ከፍ ይበል፣ በመንፈስ ቅዱስ መያዝ ከፍ ይበል፣ በኢየሱስ ደም መሸፈን ከፍ ይበል፣ ቅድስናው ከፍ ይበል፣ እግዚአብሔር ከፍ ይበል። በዚህ ከፍ አረበሉ ሃሌሉያ። እንዳላሰለቻችሁ እንዳላበዛባችሁ አንድ ቃል ይገርመኛል። ዛሬ ጠዋት ሳነበው በጣም ማነበው ጥቅስ ነው፣ ግን ዛሬ ጠዋት ሳነበው በተለየ አይነት እንድረዳው አረገኝ እግዚአብሔር። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ባፌ ይናገራል። በአንዳች ነገር በተቃዋሚዎች አትደንግጡ ይልና ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው የሚል አየሁ። ሳነብ እኮ ኖር ያለሁ ይሄ ግን አንድ ነገር ባላለ ይኸው ሄሎ ሹክ ልበላችሁ የበራልኝ አንድ እናንተን የሚዋጋ ነገር መጣ ማለት ያ እናንተ ጋር የመጣ ውጊያ መጨረሻው እናንተ ላይ ነው የሚሆነው። አሜን። ቆዩ ድንቅ ነገር እንደመጣባችሁ አትደነቁ ይልና ለነርሱ ምንድን ነው አለ? የመጥፋት ለእናንተስ የመዳን ምልክት ነው አለ አይደል? ልክ ያቺ ነገር ስትመጣ ምን ማለት ነው? የምትቀጥል ሳትሆን የምትጠፋ ነች። እዛ ጋር ነው የምትጠፋው። አንድ እናንተን የሚታገል ነገር ሲመጣ ለመኖር ሳይሆን የሚመጣው
ለመጥፋት ነው የሚመጣው። ለመጥፋት የተቀጠረው እናንተ ላይ ሲመጣ ነው። የመጣ ቀን ነው። ሰማይ ለመጥፋት የተቀጠረው ልክ አንተ ጋር የመጣ ጊዜ ያኔ አንተን ለማጥፋት ሳይሆን የተቀጠረው እሱ ራሱ ሊጠፋ ነው የተቀጠረው። ዛሬ ጠዋት ይሄ ገባኝ ብቻዬን ተባልኩ። ስለዚህ አንድ ይሄ ነገር እኔን ሊያጠፋኝ ነው አትበል። አንተ ጋር መጣ ማለት ስለዚህ ዛሬ ፈተናችሁን ገልብጣችሁ አንብቡት። ምን የሚለው ሊያጠፋኝ ነው የሚለው ከዚህ ቤት ስትወጡ ምን በሉ ያልገራችሁ ይኸው በጣም መጽሐፍ ቅዱሳዊ ማስረጃ ነው። ሰናክሬም የሚባል የአሦር ንጉሥ ተነስቶ ነበር ጥንት እና ይሄ ሰናክሬም የሚባል የአሦር ንጉሥ የጀመረው መዋጋት የጀመረው ባሪያ ማድረግ የጀመረው ከሌሎች አሕዛብ አሞራውያን አርጎ አጠፋ። ሞዓባውያን አርጎ አጠፋ። ሌሎች ስማቸውን አሁንም አላስታውሰው አጠፋ። ባጠፋ ቁጥር እንትን እያለ ሄደ። ምንድነው የሚባለው? በጣም እየኮራ ያለ በጣም ሄደ እያለ የታበየ ማን ነው የሚችለኝ እያለ ባጠፋ ቁጥር እያጠፋ ሄደና ኢየሩሳሌም ደረሰ። ከዚያ በዛን ዘመን ሕዝቅያስ የሚባል የይሁዳ ንጉሥ ነበርና ያን ሁሉ ታሪክ ያጠፋበትን ታሪክ መጥቀስ ጀመረ። ያናጠፋው የእናንተ አምላክ እግዚአብሔር ይሄ ሕዝቅያስ የሚናገርለት ከኔ እጅ ያስመልጣችኋል አለ። ልክ ያ ምን እግዚአብሔር ንወስ እንትን ብሎ ነበር ሲያጠፋ የነበረው ሊያጠፋው እዚህ ጋር ቀጥሮ ነበር። ከዛ እግዚአብሔር አጠፋ ልክ ነው። አሁን ግን የተቀጠርከው እዚህ ጋር የመጣው ያንንም አጥፍቶ ያንንም አበላሽቶ አንቺ ጋር የመጣለታ አንተ ጋር የመጣለታ እና አንዳንዶቻችሁ እንደዚህ ብላችሁ የምታዩ ምንድን ነው? እኔ ጋር ሲመጣ አይጠፋም ብላችሁ ነው ካላችሁ እንግዲህ ይሁንላችሁ ልበላችሁ፣ ያጥፋችሁ ልበላችሁ። እናንተ ጋር ምን ይሁን? ይሁዳ ላይ ሲደርስ የጠፋ ሰናክሬም ይሁዳ ላይ ሲደርስ የጠፋ ሰናክሬም እናንተ ላይ ሲደርስ አሁንም የጠፋ በጌታ በኢየሱስ ይሄ አይነት አሰራር ስላለው እግዚአብሔር ይህ አይነት መለኮታዊ አሰራር ስላለው እግዚአብሔር ጳውሎስ ይሄንን ነገር ተረድቶ ገብቶ በሚደርስባችሁ ምንም ተቃውሞ አትደንግጡ። ለነርሱ የጥፋት ለእናንተ ያን ዕለት ነው ጉዳችሁ፣ ያን ዕለት ነው የምትድኑት፣ ያን ዕለት ነው እሱ ደግሞ የሚጠፋው።
ኢየሱስ ይመስገን። እኔ እውነት በጣም እግዚአብሔር ይመስገን። መቼም ተፈተኑ አይደለም እንጂ ይባላል አይባልም ማለት እግዚአብሔር ከፈተና ያወጣችሁ ነው የሚባለው። ግን እግዚአብሔር ፈቅዶ ለሚመጣ ፈተና ሁሉ ያ እናንተ ጋር ነው የሚጠፋው። በእግዚአብሔር አንድ ነገር ብቻ ስሙኝና ወይ ሳቁ ወይ ምን በሉ። አንድ ነገር ግን ስሙ እሺ። እንደምታውቁት አብርሃም እና ሳራ መሃል ናቸው። ሴትዮዋ 90 ቤት ነች። እሺ ዘፍጥረት 18 ላይ 90 ቤት ገብታ ያለች ወደ 89 አካባቢ ገብታ ያለች መልአክ መጣና አብርሃም ቤት የሚቀጥለው ዓመት ትወልዳለች አለ። ሳቀች 89 ስለነበር ሳቀች እና በዝቅም እግዚአብሔር ስለተናገረ መጽነስ ጀመረች። የሚገርማችሁ ጉድ በሉና ያችን የ89 ዓመት አሮጊት እንዴት የጌራራ ንጉሥ አቤሜሌክ ሚስት ሊያደርጋት ይወስዳታል? አያችሁ፣ ይወሰናል። የ89 ዓመት አሮጊት ይጠለፋል። ለነገር ካልሆነ በስተቀር ለምን መሰላችሁ? የእግዚአብሔርን አሰራር ነው። እዛ ጋር ማለት ምስራች ተነግሮ የለ ለአብርሃም በምስራቹና በመቀበሉ መካከል ውጊያ እንጂ ሴትዮዋ ስላማረች ሰይጣን ከፈለገ 89 ዓመት አሮጊት ላይ አይኑን ይጥላል። እማያፍር ይሆን ፈተና ለማምጣት ከፈለገ ሰይጣን በማይገመት አቅጣጫ ያመጣል። 89 ዓመት አሮጊት ግን እያንዳንዱ አንቺ ላይ አንተ ላይ የሚመጣ ውጊያ ዋጋ ይከፈለበታል። አሜን። አንቺ ጽኒ ጽና እንጂ ሃሌሉያ፣ ለጠላት አትሸነፍ እንጂ ለእያንዳንዷ ውጊያ ኢንሹራንስ አለው። አሁን አሜሪካን ሀገር ሰዎች ወጣቶች ወታደር መሆን ኃይል ይፈልጋሉ። ወጣቶች በተለይ ደግሞ ወታደር ሆነው ኢራቅ፣ ፓኪስታን መሄድ ይፈልጋሉ። እዛ 1 ዓመት ኢራቅ አገልግሎ ለመጣ ወታደር ቤኔፊቱ የአሜሪካ መንግስት እታፊ ሚጫው ድረስ ነው የሚሰጠው። ስለዚህ ያችን ተስፋ በማድረግ እሳት ውስጥ ይገባል። እኛስ ኢራቅ ውስጥ የእግዚአብሔር ኢራቅ ውስጥ የምንገባው ከዚያ በኋላ ምን ስላለን ቤኔፊት አለ። የቀደም ነገርኳቸው አይደል? የአብርሃም ሄደች፣ ተጠለፈች። በጣም ሰውየው ሲያይ ጊዜ ለካ ባለሚስት ነች። ኧረ ጉድ ነው ብሎ ሰውየው በሰላም በተቀመጠበት ደግሞ ያውቃል አይደል? አብርሃም ሆዱን አላመመው። ሌሊቱን ወይኔ ጌታ ሆይ ከዚህ ፈተና አውጣኝ፣ ከዚህ ፈተና አውጣኝ፣ ከዚህ ፈተና አውጣኝ፣ እስከ ዛሬ ድረስ እንዲህ ብለኸኝ ነበረ፣ ደግሞ ታረግዛለች ትወልዳለች ብለኸኝ ደግሞ እንዲህ ነበረ፣ እንኳን መውለድ ይቅርና እሷም ተነጠቀች ተወሰደች እያለ ሌሊቱን ሙሉ አልተጨነቀም። ለምን? እግዚአብሔር የሚሰራው ያውቃል።
በኋላ እግዚአብሔር ስራውን ሰራ። ሰውየውን አይኑን አፈጠጠበት። አንተ የሰው ሚስት ምን ልታደርግ ነው አለ ብሎ ጠዋት አለ የሚባል ወርቅ ከቤተ መንግስት እንዲወጣ ከብት፣ በግ፣ ፍየል ምን በሙሉ ስጦታ እያንጋፈፈ ሰውየው ከጠዋት ከመኝታው ብሎ ሲነሳ ሴትዮዋ ከስንት ሀብት ጋር አመጣች። እኛ አምላክ በእያንዳንዱ አንድ ቀን ላደረች ሴት እንኳን ለአንድ ቀን ውጊያ እንኳን ያን ሁሉ ክፍያ ካስከፈለ እግዚአብሔር ይመስገን። ለእግዚአብሔር መንግስት ለሚዋጉ ልጆቹ እግዚአብሔር ዋስትና እስቲ አጠገብሽ ያለሽ ዋስትና አለሽ ወይ? ዋስትና አለ። የእግዚአብሔርን ጦርነት ተዋጋ። ክብር ለአምላካችን ይሁን እና ምንም ይሄ እኔ ቀኑ ላወራ ይችላል እናገር ይችላል። የእግዚአብሔርን አሰራር እንድታውቁ ነው። እንኳን አሁን ይቅርና እግዚአብሔር አዳምና ሔዋንን በገነት ሲያኖር ያን ሁሉ መብል ሲሰጥ ያን ሁሉ ምናምን ሲያደርግ አጠገቡ የማትበላ አስቀምጧል እና ከማን ጋር እንዲዋጋ ነው? ከራሱ ጋር። ለምን ራሱ ምን ይላል? ብላ አልበላም፣ ብላ አልበላም፣ ብላ ምንም አትሆንም፣ አልበላም። አንዳንዴ ውጊያችን ከማን ጋር ይሆናል? ንካ አትንካ፣ ውሰድ አትውሰድ። ከሰይጣን ጋር ብቻ ለምንዋጋው ከዚህ አሮጌው አዳም ጋራም ጭምር ነው የምንዋጋው። ለምን? ከበረከታችን ሊያስወጣን ነው የሚጎተጉተን። አንድ ፍሬ አብልቶ ሁሉን ፍሬ ከምንበላበት ሊያስወጣን ነው የሚፈልግ። አንድ ሺህ ፍሬ ካለበት ከምንበላበት አንዷን ግን ከሺህ በላይ አስበልጦ አጓግቶ አንድ ነች እኮ አንዷን አጓግቶ ስጋችንን እንዳንዋጋ እምቢ እንዳንል አድርጎ ሺህ ከምንበላበት ያስወጣናል። ተጠንቀቁ። እያንዳንዱ በረከታችን አጠገብ ወይ ከዲያብሎስ ጋር ወይ ከስጋ ጋር እየተዋጋን በረከታችንን የምናስጠብቅበት ህይወት ውስጥ ነው የገባነው። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ኢየሱስን በጣም አመሰግናለሁ። ከዚህ በላይ ደግሞ ካበዛሁባችሁ እንትን ይላል፣ ልትረሱትም ትችላላችሁ። ይህንን እንደ አንድ ስንቅ ውሰዱልኝ። በቃ የማታጠፉት ውስጣችሁ የሚኖር ስንቅ አርጋችሁ ያዙት። በቃ እኔ የምኖረው ኑሮ በበረከትና በውጊያ ነው የምኖረው። እግዚአብሔር ለበረከት ጠርቶኛል፣ በጎን ደግሞ ውጊያ። ስለዚህ ስለ ውጊያችሁ አትጨነቁ። እሺ፣ ቀስታችሁ እንደ ዮሴፍ ጸንቶ ይቅር፣ ጉልበታችሁ በአምላካችሁ እጃችሁ በአምላካችሁ የበረታ ይሁን። በረከቱ ይቀጥላል። እኔ መቼም ሰው ነኝ፣ ስጋ ለባሽ ነኝ፣ ምንም አይደለሁም። እንደናንተው ነፍሱን እግዚአብሔር ያዳነለት ሰው ነኝ። ግን በእግዚአብሔር መንፈስና በእግዚአብሔር ቅባት እናገራለሁ። ማንም ጎበዝ በሲኦል ያለ አጋንንት በረከታችሁን አይወስድም።
ሃሌሉያ። ስለዚህ እንዲናቅ ችን ጸሎት ጸልዬ ከሄድኩ በጣም ተጠቅሟል። በስነ ስርዓት ውስጤ እስከ አጥንቴ ተጠቅሟል። ተባርካችሁልኝ፣ እንደገና ታጥቃችሁልኝ እስቲ አንዳችን ያንዳችን እንዲህ ብለን እህቶች እህቴ አስታጥቃት ወንድሞቼ እህቶቼ ዘመኑ አልቋል። የኢየሱስ መምጫ ምልክቶች በዓለም ሁሉ እንኳን ክርስቲያኖች እኛ ይቅርና ዓለማውያን ሳይንቲስቶች፣ አርኪኦሎጂስቶች፣ የአየር ንብረት አጥኚዎች ሁሉም በየፊናቸው እዚህ ምድር የመቆየትን ነገር አብቅቷል እያሉ ነው። ኢየሱስ ይመጣል ድል የነሳ የሚወሳ ምን ማለት ነው? የተዋጋ እግዚአብሔር ይባርካችሁ።